ምርጫ አልነበረኝም። እማዬ በፍጹም አታደርጊው። አንቺም እነሱም ምርጫ ስላሰጣችሁኝ አድርጌዋለሁ። ያንን ውል ፈርሜ ነው ወደ ስራ የተመለስኩት። እንዴ እንዴት እስካሁን በግልጽ አልነገርሽኝም? በአካል ልነግርሽ ፈለኩኝ፣ አንቺም ቢያልሽ። ስደውልሽ ደግሞ አታነሽም። እነሱ ደግሞ በቀጣዩ ቀን ጠዋት ያንን ውል አስፈረሙ። ወይኔ ሀና፣ ይቺ ውሻ ተጫወተችብኝ ማለት ነው። ቆይ አላወቀችኝም ማለት ነው። እሰራላታለሁ። አሁን ምንም ማድረግ እንዳልችል አድርገው አስረውኛል። ይኸው ነው። መሄድ ከፈለግሽ ደግሞ መሄድ ትችያለሽ። ሀና፣ ወይኔ ሀና፣ ወይኔ ሀና፣ እሰራላታለሁ። እማዬ አለቃትም። ለዚህ ነበር ታይ ስልሽ የነበረው ሀና። አሁን መረጋጋት አለብሽ። ሉሊትና ሀና ተፋጠጡ። ሀና ሉሊት እናቷ ላይ ያደረገችውን ነገር ስትሰማ ሀናን ቢሮ ድረስ በመሄድ ምንድነው ያደረግሽው? በጣም አስመሳይ ነሽ። እኔ እኮ ጥሩ ሰው መስለሽ ነበር በማለት ሉሊት ላይ ጮኸችባት። ሉሊትም ሀና ላይ እየሳቀችና እያፌዘች አሁን ላይ የፈለግኩትን ነገር ስላገኘሁኝ እንደፈለገች መሆን ትችያለሽ በማለት ሀና ላይ ትስቅባታለች። ሉሊት እንግዲህ ሀና እዛ ቢሮ ውስጥ ጽዳት ሰራተኛ ሆና እንድትቀጠር ካደረገች በኋላ በሷ አስፈራርታ ወይዘሮ ሜላትን ያልሆነ ነገር እንድትፈርም አድርጋታለች። ለ2 ዓመት ያክል ያንን ድርጅት ጥላ መውጣት እንደማትችል እና ከወጣችም ደግሞ 5 ሚሊዮን ብር እንድትከፍል በማድረግ ወይዘሮ ሜላትን በትልቁ አስራታለች ማለት ነው። ሀና ይህንን ነገር ስትሰማ እናቷ ከዚህ ቀደም ከዚህ ቢሮ መሄድ አለብን ብላ የተናገረቻትን ነገር በማስታወስ በጣም እያለቀሰች እና እየተጸጸተች ነበረ። ወይዘሮ ሜላትም እንግዲህ በልጇ ምክንያት በጣም ትልቅ ችግር ውስጥ እንደገባች እና ለ2 ዓመት ያክል እዛ ድርጅት ውስጥ መስራት እንዳለባት እና ያንን ካላደረገች ግን 5 ሚሊዮን ብር ከፍላ ከዛ ከድርጅቱ ውስጥ መውጣት የምትችለው በዚህ መንገድ እንደሆነ ሉሊት አስረግጣ ነግራታለች። ይህንንም ደግሞ በፊርማ ወይዘሮ ሜላት አረጋግጣለች ማለት ነው። ወይዘሮ ሜላት አሁን ላይ ምናልባት በቀጣይ ቀጠሮ ድርጅቷ ሊመለስላትና ወደ ራሷ ስራ ልትመለስ ትችላለች። ነገር ግን እዚህ ጋር የታሰረችበት ነገር እንደዚህ በቀላሉ ልትወጣበት የምትችለው ነገር እንዳልሆነ ተረዳለች። ሀና አሁን ላይ እናቷ ትልቅ ችግር ውስጥ እንደገባች ስትሰማ እየተጸጸተች እና በጣም እያለቀሰች ነበረ። ወይዘሮ ሜላትም ከዚህ ቀደም እኔ ስነግርሽ የነበረው ይህ እንዳይፈጠር ነው፣ አንቺ ግን እኔ ልትሰሚ ፈቃደኛ አልነበርሽም በማለት ሀናን ይበልጥ ጸጸቷ እንዲብስ አድርጋታለች። ሉሊት እኔ በጣም ጥሩ ሰው መስላኝ ነበረ፣ እኔ ደግሞ አንቺ የዛ ድርጅት ውስጥ እንዳትሰሪ ከዚህ መውጣት አለብን ስትይ ምናልባት እኔ ጽዳት ሰራተኛ ሆኜ መቀጠሬ አንቺን ክብርሽን የሚነካ መስሎ ታይቶሽ እንደው ብዬ ነበር እንጂ እንደዚህ መሆኑን በጭራሽ አላወቁም ነበር በማለት እናቷን ሀና ይቅርታ ትጠይቃታለች። ወይዘሮ ሜላትም አሁን ላይ አንቺ ምንም አላደረግሽም፣ እኔ እድሌ ነው እንደዚህ እንዲሆን ያደረገኝ በማለት ወይዘሮ ሜላትም አሁን ላይ በጣም ስልችት ያላትና ተስፋ የቆረጠች ይመስላል። ሀና ግን ለዚህ ሁሉ ነገር የዳረኩሽ እኔ ነኝ በማለት ይባስ እያለቀሰች ነበረ። እንግዲህ ሀንዬ ወደ አባቷ በመሄድ ሁልጊዜ ሲከፋትና ማልቀስ ስትፈልግ ወደ አባቷ ነበር ሮጣ የምትሄደው። አሁን ላይ እናቷን ስላስቀየመቻት እና ትልቅ ችግር ውስጥ ስለከተተቻት ወደ አቶ ኖላዊ በመሄድ አባቷን እቅፍ አድርጋ እያለቀሰች ነበረ። አቶ ኖላዊም አሁን በነገሮች ሁሉ ተስፋ ስለቆረጡ ወደ መጣሁበት ደሴ መመለስ ይኖርብኛል በማለት ፋኖስንም ቢሆን ከዛ ቤት ጥላው ስለወጣች እኔ እዚህ ቤት መቆየት አልችልም በማለት ወደ ደሴ ለመመለስ ወስነው በነበረበት ሰዓት እንግዲህ ከቤት ሊወጡ ሲሉ ሀንዬ መታ እሳቸውን አቅፋ ስታለቅስ አይ አዲስ አበባ አሁንም ቢሆን በሀና ስረሽ ልታስቀርኝ ነው በማለት አቶ ኖላዊ ሀና ስለታረቀቻቸውና ወደ እነሱ በመምጣቷ በጣም ደስተኛ ሆነው ሀናን አቅፈዋት ነበረ። ነገር ግን ሀንዬ ምን ሆነሽ ነው? ምን አጋጠመሽ? በማለት ይጠይቋታል። ሀናም እናቴን ትልቅ ችግር ውስጥ ከተትኳት በማለት ታለቅሳለች። አሁን ላይ ብዙዎቻችን በሀና ድርጊት በጣም እየተናደድና እየተበሳጨን ነው። ሀና ከዚህ ቀደም እናቷ ስትላት የነበረውን ነገር ሰምታ ቢሆን ይሄ ሁሉ ነገር አይፈጠርም ነበረ። ነገር ግን ሀና እኔም እንደነ ምናሴ ሰርቼ ቤተሰቤን ማገዝ ይኖርብኛል በማለት እንግዲህ በስተመጨረሻው ሰዓት ላይ ሁሉን ነገር አበላሻሽታ ወይዘሮ ሜላትንም የሰው እስረኛ እንድትሆን አድርጋታለች። አቶ ኖላዊ የተፈጠረውን ነገር ብትነግራቸውም ነገር ግን ደግሞ ምንም ቢሆን እንደዚህ ማዘንና ማልቀስ የለብሽም በማለት አቶ ኖላዊ ሀና እንድትጽናናና
ማልቀስ እንደሌለባት እየነገሩ ሲያበረቷት ነበረ። ሀና ግን እንዴት አድርጌ ነው ይህን ነገር ማስተካከል የምችለው በማለት በጣም እየተናደደች እና እያለቀሰች ነበረ። ሌላው አሁን ላይ እንግዲህ በእነ ሀና ቤተሰብ የተነሳ አሴርም ትልቅ ችግር ውስጥ እየገባ ይመስላል። እንግዲህ የወይዘሮ ሜላትን ወርቅ እየሰረቀውን ሳሚን ወርቁን ካልመለስክ እያለ ከዚህ ቀደም በጣም ብዙ ጊዜ ሲያሳድደው እና ሲያስፈራራው ነበር። አሁን በስተመጨረሻ ግን አሴር ሳሚን በስለት ወቅቶ ጥሎታል ማለት ነው። ሳሚ እንግዲህ ከዚህ በኋላ መቼም ቢሆን እየሸሸሁ ልኖር አልችልም፣ ሁሉንም ነገር ፊት ለፊት እጋፈጣለሁ፣ አሴርም ቢሆን እሱ ሳይቀድመኝ እኔ መቅደም ይኖርብኛል በማለት አሴርን ከአንዴም ሁለቴ ሊወጋው ቢሞክርም አሴር ግን ራሱን በመከላከል ሳሚን ወግቶታል ማለት ነው። ሳሚም እንግዲህ መሬት ላይ ወድቆ በጣም እያጣጣረ ነበረ። ምርኩዝም በቃ ገደልከው አይደል በማለት አሴር እና ተምቾም ደግሞ በጣም ደንግጠው ነበረ። ምናሴም ነገሩን ካደረገው በኋላ በጣም ደንግጦ በቃ ሳሚ ምንም የሚተርፍ ነገር አልመሰለውም ነበረ። ነገር ግን ሳሚን ወደ ሆስፒታል ከወሰዱት በኋላ አሁን ላይ በጣም በጥሩ ሁኔታ ላይ ይገኛል። አሴር አሁን ላይ ሳሚን በመጉዳቱ በጣም እየተጸጸተና በጣም እያዘነ ይገኛል ማለት ነው። እንግዲህ ተምቾም ቢሆን ሳሚ ከዚህ ቀደም ሊጎዳው ሞክሮ እንደነበረ ለአሴር ተናግሮ ስለነበረ አሴር አሁን ላይ በጣም ተናዶ ስለነበረ እንደዚሁም ሳሚ ደግሞ አሴርን ከዚህ ቀደም አይዳፈረውም ነበረ። አሁን ላይ ግን መዳፈሩ አሴር ይበልጥ ሳሚን እንዲጠላውና ሊጎዳው እንደሚችል አድርጎታል ማለት ነው። አሴር ሳሚ ላይ ያደረገው ነገር ቢጸጽተውም ነገር ግን አንድ ጊዜ የተፈጠረ ነገር ስለሆነ ምንም ማድረግ አልችልም፣ ነገር ግን ሳሚን አሳክሜ ማዳን አለብኝ በማለት ሳሚን ወደ ሆስፒታል ወስደው አሁን ላይ ተምቾና አሴር እንደዚሁም እርጉዝ ሆነው ሳሚን በሕክምና ላይ እየተከታተሉት ይገኛሉ። ሳሚ እንግዲህ ለጊዜው በጣም ተጎድቶ ቢሆንም አሁን ላይ ግን በጣም ቀላል እና በጥሩ ሁኔታ ውስጥ እንደሚገኝ ዶክተሮቹ ለነ አሴር ተናግረዋል ማለት ነው። አሴርም በዚህ ሳሚ ምንም ባለመሆኑ ደስ ቢለውም ነገር ግን ይህንን ነገር ማድረግ አልነበረብኝም በማለት በጣም ትልቅ ጸጸት ውስጥ ገብቷል። ሌላው አሁን ላይ ኢዩኤል ከዚህ ድርጅት ውስጥ መውጣት ይኖርብኛል ብሎ ከዚህ ቀደም የእረፍት ፈቃድ ጠይቀው ነበረ። ነገር ግን ሎሊት ይህንን ነገር ማድረግ አትችልም ብለው ነበረ። አሁን ላይ ግን ኢዩኤል በራሱ ፈቃድ ይህም የድርጅት ውስጥ እኔም ኃላፊነት አለኝ በማለት ከድርጅት ውስጥ ስራ እየገባ እየሰራ አይደለም። ነገር ግን ወይዘሮ ሜላት አሁን ላይ በተፈረመው ወረቀት መሰረት ወደዛ ቢሮ ተመልሳ ስራዋን እየሰራች ትገኛለች። አሁን ላይ ሀና የጽዳት ሰራተኝነቷን አቁማ ሎሊትን እንዴት አድርጋ መበቀል እንዳለባት እና እናቷን ከዚህ ችግር ውስጥ እንዴት ማውጣት እንዳለባት እያሰበች ነው ማለት ነው። ሉሊት አሁን ላይ ነገሩ በጣም ቀላል ሆኖ ወይዘሮ ሜላት ከዚህ ቀደም ባደረገችው የስራ እንቅስቃሴ እና እንደዚሁም ደግሞ አሁን ላይ ድርጅታቸው እየሄደ ያለበት መንገድ በጣም በጥሩ ሁኔታ ስለሆነ ይህ ሁሉ ነገር የተፈጠረው ደግሞ ወይዘሮ ሜላት ከመጣች ጊዜ ጀምሮ ስለሆነ ሉሊት ይህን ነገር ስላወቀች ድርጅታቸው ወደ ተሻለ ነገር ከፍ እንዲልላቸው ወይዘሮ ሜላት ከዚያ ድርጅት ውስጥ እንዳትወጣ ምንም ነገር ብትናገራትም እንኳን መውጣት እንዳትችል አድርጋ ነው ያሰረቻት ማለት ነው። ሉሊትም አሁን ላይ የበላይነቷን እያሳየች ወይዘሮ ሜላት ላይ ልትቀልድባትና እንደዚሁም ደግሞ የስራ ጫና በማብዛት ወይዘሮ ሜላት ይበስ እንድትጨናነቅና እንደዚሁም ደግሞ ከዛ ድርጅት ውስጥ ምንም አይነት ነገር ቢፈጠርም እንኳን ለቃ እንዳትወጣ ነው ያደረገቻት ማለት ነው። ሜላት አሁን ላይ ለልጇ ስትል ይሄንን ሁሉ ነገር ተቋቁማ ሁሉንም በትዕግስት ለማለፍ እየሞከረች ነው። ሀናም የእናቷን ጭንቀትና የእናቷን የስራ ብዛት እየተመለከተች በጸጸትና እንደዚሁም ምንም ነገር አለማድረግ መቻሏ ደግሞ በጣም ይበልጥ እየጎዳት ይገኛል ማለት ነው። ነገር ግን ሀና ከማልቀስና ከማዘን ውጭ ምንም የምታመጣው ለውጥ የላትም። በዛ ላይ ሀና በእንደዚህ አይነት ነገር ላይ ምንም አይነት እውቀት ስለሌላት እንዴት አድርጋ እናቷን ከእንደዚህ አይነት ችግር ማስወጣት እንዳለባት እና ሎሊትን በምን አይነት መንገድ መጋፈጥ እንዳለባት ምንም የምታውቀው ነገር የለም። ነገር ግን በመናገር እና እንደዚሁም ደግሞ በጸብ ደግሞ ችግሩ የሚፈታ ነገር አይደለም ማለት ነው። ኢዩኤልም ወይዘሮ ሜላትም ይሄንን ነገር ከምታደርጊ ድርጅቱን ለቀሽ ብትወጪ ይሻላል ብለዋት ነበረ። ነገር ግን እሱ አንድ ያልተረዳው ነገር ይህንን ነገር ሎሊት ማድረግ የፈለገችው በልጇ አስፈራርታትና
ሀናን እዛ ድርጅት ውስጥ ጥላት እንደማትወጣ ወይዘሮ ሜላት ጠንቅቃ ስለምታውቅ ነበረ። ኢዩኤል ግን ይህንን ነገር ማድረግ እንደሌለባት ቢነግራትም ወይዘሮ ሜላት ግን አድርገዋለች ማለት ነው። ኢዩኤልም ወይዘሮ ሜላት እዚህ ድርጅት ውስጥ ከሌለች እኔም አልሰራም በማለት ድርጅቱን ለቆ ወጥቶ ይገኛል። አሁን ላይ እንግዲህ ምናልባት አቶ መዘክር የሚመጡበት ጊዜ ቅርብ ሊሆን ይችላል ማለት ነው። ምናልባት አቶ መዘክር ሲመጡ የወይዘሮ ሜላት ጉዳይም ሊስተካከልና እንደዚሁም ደግሞ ወይዘሮ ሜላት ነፃነቷን ልታገኝም ትችል ይሆናል ማለት ነው። ውድ የኖላዊ ድራማ ተከታታዮች እንደዚሁም የሀይሚቲዮ ቤተሰቦች ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ቤተሰብ የሆናችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ።